ቢኒያም ማሚዬ ይህን ሁላ ነገር እኮ ማድረግ አልነበረብሽም ማሚ፣ እኔንም መስማት ነበረብሽ፣ እድልንም መስማት ነበረብሽ። ውስጥሽ ደግሞ እድል እንደማታደርገው ያውቃል። እነዚህ ወረኞችና ተንኮለኞች ያሉሽን ነገር ሰምተሽ እድል ላይ ይሄሉና ነገር ማድረግ አልነበረብሽም ማሚዬ፣ ጥፋት አጥፍተናል በማለት ማሚን አናግሯታል። ወደ እነሱም ዞር ብሎ ምን ቆልጭ ትላላችሁ እናንተ ደግሞ አንቺስ ብትሆኚ ትልቅ አይደለሽ ብሎ እናቱን ሮማንን ተናግሯታል። የዚህን ጊዜ ሜላት እንዴ ብላ ስትናገር ዝም በይ አንቺም ብሎ ሜላትን ልክ ልኳን ነግሯታል። ሜላት አንቺ እኮ ወድቀሽ ነው የተገኘሽው፣ ቤተሰቦችሽም እኮ ጥለውሻል፣ የተገኘሽው ከመንገድ ላይ ነው። ስለዚህ ይሄንን አስታውሺ፣ ይህንን የማታስታውሽ ከሆነ እኔ ነግርሻለሁ ብሏታል ሜላትን። ሜላትም እንደዚህማ አትለኝም በማለት መልሳለታለች። እሱ ግን ማንነትሽን የምትረሺ ከሆነ የመጣሽበትን የማታስታውሽ ከሆነ እኔ ነግርሻለሁ። ሲቀጥል ደግሞ ከአንቺ በላይ ዱርዬ የለም፣ ከአንቺ በላይ ዱርዬ ሊባል የሚችል ሰው የለም በማለት ሜላትን ተናግሯታል። ማሚንም ዞር ብሎ ማሚዬ ዱርዬ መባል ካለብኝ እኔ ነኝ፣ ጥፋተኛ መባል ካለብኝ እኔ ነኝ። እድል ላይ የተፈጠረው ነገር ሁሉ ጥፋቱ በእኔ ነው። ስለዚህ እኔ ነኝ ከዚህ ቤት መውጣት ያለብኝ ብሎ ቢኒያም ልብሱን ለመሰብሰብ ወደ መኝታ ቤት ይገባል። የዚህን ጊዜ ማሚ በጣም ታዝናለች። ቢኒያም ልብሱን ሰብስቦ ወደ ውጪ ይኸው ይሄዳለሁ፣ ጥፋተኛው እኔ ነኝ፣ ዱርዬው እኔ ነኝ ብሎ ሻንጣውን ይዞ ሊወጣ ሲል ማሚ በሩ ጋር ሄዳ እኔ ላይ ቆመ ተራምደ ነው እንጂ ልጄ ጥለኸኝ አትሄድም፣ እኔ አንተ ሄደህ እኔ ምን ልሆን ነው በማለት ቢኒያምን ልታስቆመው ሞክራለች። ቢኒያምም የማሚን እንደዛ መሆን አይቶ ሻንጣውን አስቀምጦ ተመልሷል። ማሚ ሶፋ ላይ ጋደም ብላ ቢኒያም መጥቶ ያናግራታል። የዚህን ጊዜ ማሚ ብድግ ብላ እባክህን ቢኒያም እድልን አምጣልኝ፣ አልቻልኩኝም፣ ከዚህ ቤት ስትወጣ ጀምሮ ሆዴ እየተንሰፈሰፈ ነው፣ ስለዚህ የትም ገብተህ ማሚን አምጣልኝ፣ እኔ ጊዜ የለኝም በማለት ለቢኒያም ነግረዋለች። ቢኒያምም ደንግጦ እንዴ ማሚ ሐኪም ቤት እኮ ነው መሄድ ያለብሽ፣ መጀመሪያ ሆስፒታል መሄድ አለብን ብሏታል። እሷ ግን በጭራሽ እሷን ማግኘት ያለብኝ ሐኪም ቤት እንደማትሄድ እድልን ግን ፈልጎ እንዲያመጣላት ለቢኒያም ነግረዋለች። እሱ ግን ምን ማለት ነው ጊዜ የለኝም ማለት፣ ጊዜ የለኝም ነው ያልሽው በማለት ቢኒያም ደግሞ ይጠይቃታል። እሷም አዎ ሰሞኑን እያመመኝ ነው፣ ልክ አይደለውም፣ ግን እድልን ብቻ ይዘህልኝና ብለዋለች። ቢኒያም ደረጃ ላይ ሆኖ ለእድል ስልክ እየደወለ አንሺው እያለ ነበረ። በዚህን ጊዜ ሮማን ከኋላ ትመጣለች። ከኋላ ትመጣና ባታነሳውስ ስለማትፈልግህ እኮ ያላነሳችው፣ ስለዚህ አትደውል ትለዋለች። እሱ ግን ለምንድን ነው የማልደውለው? ለምን የማታነሳው ይመስልሻል? በማለት ይጠይቃታል። እሷ ግን ምናልባት ስለማትፈልግህ ብላ ትመልስለታለች ሮማን። ቢኒያም ግን ይሄ ነገር ምናልባትስ እህቴስ ብትሆን፣ ምናልባትስ የማሚ ልጅ እሷ ብትሆን በማለት ሮማንን አስደንግጧታል። ሮማንም የምትገባበት ጠፍቷት ተበትብታ ወደ ቤት ትሄዳለች። ማሚ ሜላትን በጣም ተናግራታለች። እኔ እድል እዚህ ቤት ስትኖር ነው ሁሉ ነገር ደስ የሚለኝ፣ ውስጤ ሙሉነት የሚሰማኝ እድል እዚህ ስትኖር ነው። ስለዚህ እድል እዚህ ቤት መምጣት አለባት ብላ ሜላትን ተናግራታለች። ሜላት ግን ማን ስለሆነች ነው እሷ ሙሉ የምታደርግሽ ብላታለች። ማሚም በቁጣ እሷ ማለት ለኔ የልጄን አይን የማይባት ናት፣ ስለዚህ እንዲህ ስትይ እንዳልሰማሽ ከዚህ በኋላ በማለት ማሚ ሜላትን ተናግራታለች። እድል የዲኤንኤው ምርመራ መጥቶላታል። የሮማንና የቢኒያምን ዘረመል ልካ ነበረ። አሁን ተደውሎ ተነግሯታል። በጣም ደስ ብሏታል፣ ደንግጣለች። ቢኒያም እድልን ፍለጋ ወጥቷል። ማሚ እባክህን ልጄ እድልን አምጣልኝ ስላለችው ቢኒያም እድልን ፍለጋ ወደ ትምህርት ቤት ሄዷል። ትምህርት ቤት ቢሄድም አላገኛትም። እንደ አጋጣሚ ሆኖ ቢኒያም የእድልን ጓደኛ በር ላይ ያገኛል። እሱም እንደዚህ አይነት የምትባል እድል የምትባል ልጅ ታውቂያለሽ በማለት ይጠይቃታል። የእድል ጓደኛም አዎ ጓደኛዬ ነች በማለት ትነግረዋለች።
እሱም እባክሽን ቅጠሪልኝ እዚህ ጉዳዩን ሁሉ ይነግራታል ቢኒያም እንደሆነ እሷም እንደምታውቀው ትነግረዋለች። የዚህን ጊዜ ቢኒያም እኔ 7 ተኩል እመጣለሁ እባክሽን በመውጫችሁ ሰዓት ቅጠሪልኝ በሰዓቱ እገኛለሁ ይላታል። የዚህን ጊዜ የእድል ጓደኛ ወደ እድል ትደውላለች። እሷም እንደማትመጣ ትነግራታለች። ጓደኛዋ ግን እባክሽ ጓደኛዬ እፈልግሻለሁ፣ ስለዚህ እባክሽ ነይልኝ ትላታለች። እድልም እሺ ብላ በሰዓቱ ትመጣለች። እነሱ ተገናኝተው ትንሽ እንደቆዩ ቢኒያም መጥቶ ያገኛታል። ቢኒያምን ስታየው እኔ እኮ ሌባ ነኝ፣ እኔ ልታናግሩኝ እኔ እናንተን ላናግራችሁ አልችልም። እቃዬን ወስዳችሁ ሌቦቹ እናንተ፣ እኔን ግን ሌባ ብላችሁኛል። ስለዚህ እባክህን ዞር በልልኝ፣ ላናግርህ አልፈልግም። ላታዘልቀኝም ብዙ ነገር ሆኛለሁኝ። በአንተ ጥፋቴን እሸፍናለሁ ብዬ ጥፋተኛ ሆኜ ከዛ ቤት ተባረሬያለሁ። ብዙ ነገር ሆኛለሁ። ስለዚህ አንተም እነሱም ለኔ አንድ ናችሁ፣ ሂድልኝ ትለዋለች። እሱ ግን እዛ ቤት እኮ ብዙ የቀረሽ ነገር አለ እድል፣ መመለስ አለብሽ፣ እዛ ቤት መቅረት አትችይም፣ መሄድ አለብሽ ይላታል። እሷ ግን ምንም የቀረኝ ነገር የለም፣ ከማላቃቸው ቤተሰቦቼ የተሰጠኝን ሀብል እናንተ በጉልበት ወስዳችኋል። ስለዚህ ምን ይቀረኛል? እዛ ቤት ሀብሌን ብቻ አስመልስልኝ ትለዋለች። እሱም ይሄ ቀላል አይደለም፣ ለምን ማሚን አታናግሪያትም? ማሚ አንቺ ከሄድሽ ሰዓት ጀምሮ ታማለች፣ እጅግ በጣም ብዙ ነገር የተሰቃየች ነው። ስለዚህ እድል እባክሽ ለማሚ ብለሽ አንድ ጊዜ ሂጂ፣ ማሚ ካልመጣሽ እያለች ነው ይላታል። እሷም ሂድና እኔ እቃ አይደለውኝም የምመላለሰው፣ ስለዚህ እንደማልመጣ ንገራት ትለዋለች። እሱ ግን እባክሽን እሺ በይኝ ብሎ ይማጸናታል። በስተመጨረሻም እኔ ነገ ራሴ እመጣለሁኝ፣ እናንተ ፊት መጥቼ የምከፍተው ፖስታ አለኝ፣ ስለዚህ በዛ ሰዓት ስመጣ አገኛታለሁ ብላ ቃል ትገባለታለች። ቢኒያምም ተስማምቶ ወደ ቤት ይሄዳል። ማሚ ጋር ሄዶ ማሚ ዛሬ ጥሩ ዜና ነው ይዤልሽ የመጣሁት፣ ነገ እድል ትመጣለች ይላታል። ለሮማንና ለሜላትም እንግዲህ ነገ እድል ትመጣለች፣ የምትጠይቋት ጥያቄ ካለ ተዘጋጁ ብሎ ይነግራቸዋል። እነሱ በጣም ይደነግጣሉ። በተለይ ሮማን በጭራሽ እዚህ ቤት መምጣት የለባትም፣ የሆነ ነገር ማድረግ አለብን ትላታለች ሜላትም በጣም ትበሳጫለች። እች ልጅ እዚህ ቤት የምትመጣ ከሆነ ለሁሉም ጠንቅ ነች፣ ስለዚህ አክስቴ ማድረግ ያለብንን ማድረግ አለብን ይባባላሉ። እዚህን ጊዜ ሮማን አሁን ሄደን ስትመጣ ጠብቀን አንገቷን እንላታለን፣ ስለዚህ ትቦ ውስጥ ነው የምንጨምራት፣ በጭራሽ እዚህ ቤት ተመልሳ አትመጣም ይላሉ። ሁለቱም ተያይዘው ወደ ውጪ ይሄዳሉ። የዚህን ጊዜ እድል እየመጣች መንገድ ላይ ያገኟታል። ሮማን ለምንድን ነው የምትመጪው? ከየት ነው የመጣሽው? በማለት ሮማን ስትይዛት ሮማን ሜላትን አሁን እንደፈለግሽ አርገሽ ደብድቤት ብላ ሁለቱ ሲደበድቧት፣ በዚህ ሰዓት ቢኒያም ይመጣና ሜላትን በጥፊ ብሎ እድልን ይዞ ወደ ቤት ይሄዳል። ቢኒያም ግን ለማሚ ሲነግራት እድል ልትቀመጥ ሳይሆን ሰላም ልትልሽ ብቻ ነው የምትመጣው ብሏታል። ማሚ ግን አይ ችግር የለውም አንዴ ብቻ ትምጣልኝ፣ ግን ያ ሀብል ለምድ እንዴት ነው እኔም እሷም የኖረን የሚለው ጥያቄ እሷ ጋም እድል ጋም ጥያቄ ሆኖባቸዋል። የሀብሉ ነገር ግልጽ ያልሆነላቸው ነገር አለ። ማሚ ግን እስቲ ትምጣና ቢያንስ የሀብሉን ጉዳይ ማወቅ እፈልጋለሁ በማለት ለቢኒያም ነግራው ነበረ። እድል ቤት ስትመጣ እንግዲህ እነሱም እቤት መጥተው ተቀምጠዋል። ሁሉም በተቀመጡበት ማሚ ሮማንና ሜላትን እድልን ይቅርታ እንዲሉ ትነግራቸዋለች። ሜላትን አንቺ እድልን ተንበርክከሽ እግሯ ስር ይቅርታ ማትይ ከሆነ ከኔ አንዳች ነገር አታገኝም፣ መጠለያና ምግብ ሰጥሻለሁ፣ እድል ከምትማርበት ትምህርት ቤት በታች ነው ማስገባሽ ይቅርታ ማትያት ከሆነ፣ ስለዚህ ከኔ ምንም ነገር ሊኖርሽ አይችልም፣ ይህንን እወቂ። ሁላችሁንም ፈቅጄና ወድጄ ነው ያስጠጋዋችሁ። እኔ የምላችሁን የማታደርጉ ከሆነ ግን ሁሉን ነገር ካሁን ይጀምራል ብላ ትላታለች።
ሮማንንም አንቺም እህቴን ብትሆኚ ያደረግሽውን ነገር ሁሉ ዋጋ አስከፍልሻለሁ፣ እከስሻለሁ። ስለዚህ አሁን ሁለታችሁም ተንበርክካችሁ እድልን ይቅርታ ጠይቁ ትላቸዋለች ማሚ። የዚህን ጊዜ ሁለቱም ደንግጠው እድል እግር ስር ይንበረከካሉ። እድልም እሺ ችግር የለም የእውነታችሁን ከሆነ ይቅር ብያችኋለሁ ትላቸዋለች። የዚህን ጊዜ እድል የያዘችውን ፖስታ ለመክፈት ትነግራቸዋለች። የመጣውበት ጉዳይ ይሄ ነው በማለት ከዛ በፊት ግን ሮማን የምትወጂውን ድንች ልስራለሽ ብላት ነበረ። እድል ግን የመጣውበት ጉዳይ ሌላ ነው፣ አልጨረስኩም። ስለዚህ ሁላችሁም ባላችሁበት ይህንን ፖስታ እከፍተዋለሁ። ይሄ ፖስታ ሮማን ቦርሳ ውስጥ ፎቶ ሳገኝ የቢንያምንና የሮማንን ዲኤንኤ አስመርምር ያለውኝ። ስለዚህ አሁን ይህንን ዲኤንኤ እኔም አላየሁትም እናንተው ፊት መክፈት ፈልጋለሁ በማለት እድል የዚህን ጊዜ ጉዳዩን አልጨረስኩም፣ የመጣውበት ጉዳይ ሌላ ነው። ስለዚህ ይህንን ፖስታ በሁላችሁም ፊት ልከፍት ነው የመጣሁት በማለት ትነግራቸዋለች። ቢንያምም የምን ፖስታ ይላል። ቢንያም ያንተንና የሮማንን ጸጉር ወስጄ ነበረ፣ ምርመራ አድርጌያለሁ፣ አሁን መጥቶልኛል። ስለዚህ አሁን ሁላችሁም ባላችሁበት እከፍተዋለሁ ትላቸዋለች። የዚህን ጊዜ ሮማን እባክሽ ቶሎ ክፈችው ትላለች። ሮማን ሙሉ ኮንፊደንስ ነው ያላት፣ በጣም ደስ ብሏታል። ጉዳዩ ግን ትንሽ ግራ የሚያጋባ ነው። ሊሆን ላይሆንም የሚችል ይመስላል። ለምን የሮማን ደስታ ከዚሁ ያስታውቃል ወደ ሀዘን እንደሚቀየር። ስለዚህ ቢንያም ምናልባት የሮማን ልጅ ላይሆን ይችላል ብዬ አሰብኩኝ እኔ በራሴ። እድል አነበበችላቸውና 99% ብላ ነው እንግዲህ ያቆመችው። ሊሆንም 99% አይደሉም፣ እናትና ልጅ አይደሉምም ሊሆን ይችላል ነው ሊሆን ይችላል ሆነውም ሊሆን ይችላል። ግን ደግሞ ቢንያም በታሪክ የሮማን ልጅ ሊሆን አይችልም። ምናልባት ላይሆን ይችላል ብዬ ነው የማስበው። ቀጣዩ ላይ የምናየው ይሆናል። እንግዲህ በጣም እየተወሳሰበ ነው የመጣው ድራማው። ማሚና እድልም አሁን እንግዲህ ማሚና እድልም የሚተዋወቁበት ጊዜ ቅርብ ነው። እድል ቢንያምና ሮማንን አስመርምራ ቢንያም የሮማን ልጅ ካልሆነ በእርግጠኝነት ቢንያም ደግሞ በድብቅ የማሚንና የእድልን እንትን ይላል ያስመረምራል ማለት ነው ዲኤንኤያቸውን። ስለዚህ በዚህ ጊዜ እነሱም እንግዲህ በሚቀጥለው ክፍል የምናየው ይሆናል ብዬ አስባለሁኝ። ማሚም ልጇን አውቃ እድልም እናቷን አውቃ ከዚህ ስቃይ የምትገላገልበት ይሆናል ብዬ አስባለሁ። ሮማንም እንግዲህ ጉዷ ታወቀ። ቢንያም ልጇ ካልሆነ ቢንያም በጣም ይደሰታል። ሮማን ግን በጣም ታዝናለች ማለት ነው። ግን ሌላ ደግሞ ታሪክ ይመጣል ማለት ነው። ቢንያም ልጇ ካልሆነ ማን ነው ታዲያ የሮማን ልጅ የሚሆነው የሚለውም እዛ ጋር ሌላ ኬዝ ይከፈታል። ለማንኛውም ቀጣዩን ክፍል የምናየው ይሆናል። አመሰግናለሁ። እድል የዚህን ጊዜ ጉዳዩን አልጨረስኩም፣ የመጣውበት ጉዳይ ሌላ ነው። ስለዚህ ይህንን ፖስታ በሁላችሁም ፊት ልከፍት ነው የመጣሁት በማለት ትነግራቸዋለች። ቢንያምም የምን ፖስታ ይላል። ቢንያም ያንተንና የሮማንን ጸጉር ወስጄ ነበረ፣ ምርመራ አድርጌያለሁ፣ አሁን መጥቶልኛል። ስለዚህ አሁን ሁላችሁም ባላችሁበት እከፍተዋለሁ ትላቸዋለች። የዚህን ጊዜ ሮማን እባክሽ ቶሎ ክፈችው ትላለች። ሮማን ሙሉ ኮንፊደንስ ነው ያላት፣ በጣም ደስ ብሏታል። ጉዳዩ ግን ትንሽ ግራ የሚያጋባ ነው። ሊሆን ላይሆንም የሚችል ይመስላል። ለምን የሮማን ደስታ ከዚሁ ያስታውቃል ወደ ሀዘን እንደሚቀየር። ስለዚህ ቢንያም ምናልባት የሮማን ልጅ ላይሆን ይችላል ብዬ አሰብኩኝ እኔ በራሴ። እድል አነበበችላቸውና 99% ብላ ነው እንግዲህ ያቆመችው። ሊሆንም 99% አይደሉም፣ እናትና ልጅ አይደሉምም ሊሆን ይችላል ነው ሊሆን ይችላል ሆነውም ሊሆን ይችላል። ግን ደግሞ ቢንያም በታሪክ የሮማን ልጅ ሊሆን አይችልም።
ምናልባት ላይሆን ይችላል ብዬ ነው የማስበው። ቀጣዩ ላይ የምናየው ይሆናል። እንግዲህ በጣም እየተወሳሰበ ነው የመጣው ድራማው። ማሚና እድልም አሁን እንግዲህ ማሚና እድልም የሚተዋወቁበት ጊዜ ቅርብ ነው። እድል ቢንያምና ሮማንን አስመርምራ ቢንያም የሮማን ልጅ ካልሆነ በእርግጠኝነት ቢንያም ደግሞ በድብቅ የማሚንና የእድልን እንትን ይላል ያስመረምራል ማለት ነው ዲኤንኤያቸውን። ስለዚህ በዚህ ጊዜ እነሱም እንግዲህ በሚቀጥለው ክፍል የምናየው ይሆናል ብዬ አስባለሁኝ። ማሚም ልጇን አውቃ እድልም እናቷን አውቃ ከዚህ ስቃይ የምትገላገልበት ይሆናል ብዬ አስባለሁ። ሮማንም እንግዲህ ጉዷ ታወቀ። ቢንያም ልጇ ካልሆነ ቢንያም በጣም ይደሰታል። ሮማን ግን በጣም ታዝናለች ማለት ነው። ግን ሌላ ደግሞ ታሪክ ይመጣል ማለት ነው። ቢንያም ልጇ ካልሆነ ማን ነው ታዲያ የሮማን ልጅ የሚሆነው የሚለውም እዛ ጋር ሌላ ኬዝ ይከፈታል። ለማንኛውም ቀጣዩን ክፍል የምናየው ይሆናል። አመሰግናለሁ።